ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ቀደም ሲል የተጀመረው የነቢዩላህ አደምና የተቃዋሚያቸው ቀንደኛ ጠላት ሁኔታ እንዴት እንደነበረ ባጭሩ እየጠቀስ ነበር የመጣ ነው። እሱኑ በመቀጠል እንግዲህ ኢብሊስ ስጉር አላማውን ዳር ለማድረስ ቃል ረቢ አንዚርኒ ኢላ የውም ይብዓሱን፣ ፍጥረታት ከሞት እስከሚነሱበት ድረስ አቆየኝና አዘገየኝ ብሎ አቤቱታ አቀረበ ለጌታው ይላል ማለት ነው። ቃለ ፈኢነከ ሚነል ሙንዘሪን፣ ጌታም ይህንን አቤቱታ በመቀበል በመሰረቱ ከሚቆዩት ከሚዘገዩት ነህ አለው። እስተባዕስ ድረስ እንኳ ባትቆይ እስተነፍኸተል ኡላ ድረስ አቆይሃለሁ እንደ ሌሎቹ መላይኮች በማለት መልስ ሰጠው ይላል። ስለዚህ እንግዲህ ዱዓ የሚፈለገው ቢሆን የአላህ ሐቅ መሆኑን ኢብሊስ እንኳ ይስማማል ማለት ነው። ሙጅማዕ አለይህ ነው እና ይህንን ሐቅ ለሌሎች የሚሰጥ ተውሂዱ ከኢብሊስ በታች ይዘግጣል ማለት ነው። ዱዓ አብዶ የሸህያ አትበል፣ በቀጥታ ፈጣሪ ጌታህን ጠይቅ። ምንድነው በትልልቅ ሰዎች በኩል መሸሽ አለብን፣ እነሱ የጌታ ባለሟል ናቸው፣ ለነሱ ጉዳያችን ስንነገር አላህ ያዝነልን ለነሱ አክብሮት ብሎ ይሄ ቂያሰን ባጢል ነው። ምክንያቱም አላህ Subhanahu Wa Ta'ala ይሄን ታሪክ የሚነግረን እሱን የሚጠይቅ ወንጀለኛ ሁሉ በባለሟሎቹ መምጣት እንዳለበት ቢሆን ኑሮ ለኢብሊስ ምን አይነት መልስ ነበር መስጠት ያለበት? ኢብሊስ አሁን አንድ ጉዳይ አለ የሚያሳስበው ነገር፣ ረጅም እድሜ ይፈልጋል። ግን ጌታዬ ረጅም እድሜ ስጠኝ ብሎ በሚልበት ጊዜ እየተባረረ ነው፣ እሱ ተረግሟል። ከሰማይ ዓለም ውጣ እያለው ነው፣ መላእክቶች እየገፈተሩት ነው፣ ያወጣ ዘበኛ እየገፈተረው ያለ አንድ ጉዳይ አለኝ ይቅርታ ጠይቃለሁኝ ጌታዬን ይላል ማለት ነው። ረጅም እድሜ ይፈልጋለሁ በሚል ጊዜ አንተን ላናግር አልፈልግም፣ መጀመሪያ خروج ብሎታል። ላናግር አልፈልግም፣ ወንጀለኛ ነህ፣ ወንጀለኛ ሂድ አሰናብቻለሁ ብሎ መዝጋት ነበረበት አይደለም እንዴ? ግን ይሄ መብቱ ነው፣ መሰረታዊ መብቱ ስለሆነ ማንን ጌታ አለው ሌላ አይጠይቅም። ስለዚህ አላህ አዳላውን ነው የሚያሳየው ማለት ነው። ጠይቃለው፣ ጠየቀ፣ መልሱም ወዳው ተሰጠ። ያውን ቀጠሮ መጉላላት ሳይኖርበት ወዳውኑ ኢነከ ሚነል ሙንዘሪን ተባለ። ስለዚህ አንተ ጌታ አይሰማኝም፣ ወንጀለኛ ነኝ፣ በወዳጆቹ ከሆነ ቅርብ ይሆናል እምትለው ተኢብሊስ የበለጠ ወንጀለኛ ሆንክ። አንተ ወንጀለኛ ለመሆንስ ብትሞክርስ ትችላለህ? ተኢብሊስ የበለጠ ወንጀለኛ ለመሆን የሚችል ሰው አለ? ስለዚህ እሱ ያን ጊዜ ያንን አቤቱታውን በሚያቀርብ ጊዜ አላህ ዋሲጧ ቢፈልግ ኑሮ አንተ እኮ ካሁን በኋላ እኔን ማናገር መብትህ አይደለም፣ ስልጣንም አልሰጥህም፣ ስለዚህ ከፈለክ በወዳጆቼ በኩል ጠይቅ ለምን አይለውም ነበር? በመሰረቱ ዱዓውን ብቀበልም አንተ የወንጀለኞች ቀንደኛ ስለሆንክ ስለዚህ አንተን ድምጽ መስማት አልፈልግም እና አደም አላሁን አላህ አዲስ የመረጠው ያላህ ባለሟል በአደም በኩል ሄድና ጠይቅ ጉዳይህን ፋይሉን በዛ በኩል አሳልፈው ቢለው ለጉዳዩ ሲል ለአደም የሚንበረከክ ነበር በግዱ። አደምን እየጠላ በሱ ምክንያት ነው ችግር የመጣው። ግን እንግዲህ እድሜን ማማላገኝ ከሆንከኝ እንደፈረደብኝ ብሎ እባክህ አደም እስቲ ጌታን ይሄን ይጠይቁልኝ ይል ነበር ባለ ጉዳይ። ሰው የሚጠላው ሰው ሄዶ ይጠይቃል አይደለም እንዴ? ግን አላለም። አላህ ይሄን ሽርክ ሊያስተምረው አይፈልግም። አላህ Subhanahu Wa Ta'ala እኔ ቀጥታ ሁሉን ሰማለሁ ነው። ኢዛ ሰአለከ ዒባዲ ፈኢኒ ቀሪቡን ኡጅቡ እስቲስና አረገ ባሪያ የሚለው ፍጡር የተባለ ሁሉ ባሪያው ነው። ዱዓ ላይ ምንም ነገር የለም ገሌ ቅርብ ነው ገሌ ሩቅ ነው የሚባል ነገር የለም። ጠይቅ ነው የሚለው። አመ ይጅቡል ሙጠረ ኢዛ ደዓህ፣ የተቸገረን ሰው ሙጥኝ ብሎ በሚጠይቅ ጊዜ ማን ነው የሚደርስለት ይላል። ካፊሮቹ ሲጨንቃቸው ሲያለቅሱ ዱዓ ሲያረጉ ወደ ዋደል ፈረጃ የሚሰጣቸው እና ማን ጌታ አላቸው? እሺ ወዴት ይሄዱ? እሱ ካላስተናገዳቸው ማለት ነው። ስለዚህ እንግዲህ ተዛም በላይ እነ አደም እስጥላቱ ነው። እሺ ግድ የለም እነ ጅብሪል አሉ፣ እነ ሚካኤል አሉ፣ እነ እስራፊል አሉ። በእነሱ በኩል ጠይቅ ከፈለክ። እኔ አንተ ባንታፍ ነው እኔን የምትጠይቀው አይለውም አበደን። ስለዚህ ቀጥታ ተቀበለው፣ አስተናገደው። ያውም ይውል ያድር ሳይባል ማለት ነው፣ ቀጠሮ ሳይሰጠው ኢነከ ሚነል ሙንዘሪን ቢተእኪድ ተሚቆዩት ነህ አለው። በኢና አክዶ ማለት ነው። ይሄ እንግዲህ ዱዓ በቀጥታ የአላህ ሐቅ ነው። ባሪያና ጌታ ደግሞ መብትና ግዴታቸው የሚለየው እዚህ ላይ ነው ማለት ነው። ባሪያ ባርነቱ የሚረጋገጠው ለጌታው እጁን አንስቶ እባክህ እንዲያርግልኝ ሲል ነው ተዋድ መሆኑ ባርነቱን የሚያሳውቀው ማለት ነው። ጌታ ደግሞ ያ የተጠየቀው ነገር ጠያቂው ማንም ይሁን ሲሰጥ ነው ታላቅነቱን የሚያሳየው ማለት ነው። እነዚህ ነገሮች ከተፋለሱ ግን ችግር ነው የሚመጣው ማለት ነው።
ስለዚህ የአላህ ወዳጆች ናቸው ባለሟሎቹ ናቸው ሙቀረቦቹ ናቸው በእነሱ በኩል ጠንቼ እነሱ ዱዓ ያረጉልኛል አትበል ለምን ራስህን ታርቃለህ አላህ ራሱ መብት ሰጥቶ በር ከፍቶልህ ተጠይቅ እየተባልክ ለምን ነው አንተ ወደ እንደገና የግራ ጉዞ የምትሄደው ነው የሚለው አላህ Subhanahu Wa Ta'ala ተኢብሊስ የከፋ ወንጀለኛ የለም ቀጥታ ጠይቀው ባለ ጉዳይ እስከሆንክ ድረስ ሰው ደግሞ ለጉዳዩ እንደራሱ የሚያስብ ሰው የለም የፈለገው ትልቅ ሰው ብትለው የፈለገው ሀዲያ ብትሰጠው እንዳንተ ይጨነቅልሃል ለጉዳይ አንም አይጨነቅልህም አልፎ አልፎ ነው ትዝ ቢለው እንኳን ማለት ነው አንተ ግን ተጨንቀ ነው ተንፋሽን ተቆርጦ በቃ ቃውጢ ሆነ ነው የምትጠይቀው የዛ ጊዜ ደግሞ ሙጥወረችን ሰማለህ ይላል አላህ የተጨነቀን ሰው ሰማለህ ነው የሚለው በዚህ መልክ እንግዲህ ዱዓ የሚባል ነገር ቀጥታ የሱ መሆኑን የኢብሊስ ታሪክ እንኳን ያስተምረናል ማለት ነው ተኢብሊስ በታይ ነው የምንሆነው እንግዲህ አንድ ነገር ሲኖረን እኔ ጌታ የሰማኝም ወንጀለኛ ነኝ ብለን ሌላ ዋሲቷ ከፈለግ ከኢብሊስ በታይ እየወደቅን ነው ማለት ነው ይሄ መሆን የለበትም قال فإنك من المنظرين إلى يوم الوقت المعلوم እስከተወሰነው ጊዜ ድረስ استنفخة الأولى ድረስ ማለት ነው ነፍخة الثانية ድረስ ነው እሱ የጠየቀው መነሻው ድረስ ከቆየ ሞት የለም ጭራሹን ማለት ነው ተሞት ሊያመልጥ ነው ሊሸጉር ነበር እሱ ሱብሃንአላህ ለምን ከኔ በስተቀር ኩሉ ነፍስ ዛኢቀቱል መውት እያለ ነው አላህ ነፍخة الأولى ተደረሰ መነሻ እንጂ መሞቻው አልፏል ከላውን ዘለለው ማለት ነው ስለዚህ እሱ ጋራ ይሄው እኔም አንተም ሳንሞት ቀረልኝ ነው ማለት ነው ስለነቃበት መጀመሪያው ከላ ድረስ ተፈቅዶልሃል ተባለ አላሁ አክበር ቸር ነው ደግሞ አላህ Subhanahu Wa Ta'ala ይሄን ትልቅ እድል ለተላላቅ ነብዮች ቢሰጠው ምን ያህል ይጠቅሙ ነበር ይሄን የመሰለ እድል ለርኩስ አላማ ላዘለው ሰው እየሰጠው ማለት ነው እና ለነብዩ መሐመድ ቢሰጠው ለሙሳ ቢሰጠው ይሄንን እድል እስካሁን ዱንያ ምን ያህል ኑር ትሆን ነበር ግን እሱ ያውቃል ሚስጥሩ ስለዚህ ለፊትናም ቢሆን እሱን ሊያከብረው አይደለም ለፈተና አላህ ሰዎችን አው ሙእሚኖችንና ጥላቶችና ወዳጆችን ለመለየት እሱን ለዚህ እንግዲህ ፈቀደለት ማለት ነው قال ربي بما اغويتني ከዛ በኋላ እንግዲህ የጌታ ቃል እንደማይታጠፍ ያውቃል ጨበጥ አረጋገጠ ማለት ነው ጉዳዩ ተፈጸመለት ከዛ ድንፋታውን እዛው ጀመራ ዛቻ ጌታ ያንን ሲሰጠው ማመስገን ነበር የሚጠበቅበት አይደለም በማመስገን ፈንታ ይዝት ጀመር እንግዲህ ይችን እድል ሰጠኸኝ አይደለም በቃ ያንተ ውሳኔ አይሻር አይታጠፍ ይችን ተሰጠኸኝ አለ ቢማ አጎይተኒ ቢሰበብ ማ አጎይተኒ ይው ተመልከት የራሱን ጥፋት ደግሞ ወደ አላህ ያላከካል ማለት ነው ምን ብሎ ነው እሱ ያረጋው በማጥበምህ ሳቢያ ያው አንተ ጥሜት ፈርደህብኝ ነውና እንደዚህ ሆንኩት አለ ለኡዘይነነ ለሁም ፊል አርዲ አደምንና ዝርያዎችን በዚች ምድር ላይ ያለችውን ግዚያዊ ህይወት አሳምሬ አሱቤ አሸብርቄ አሳያቸዋለሁ ዱንያ እንድትማርካቸው አደርጋለሁኛል አሁን እንግዲህ ዛቻውን ጀመረ ማለት ነው እንኳን እቺን ድድል የሰጠኝ ካሁን በኋላ ሞት አልፈራ ምን ችግር አለ ስለዚህ ባለ በለላ አቅሜ ሽንጤን ገትሬ አደምንና ልጆችን በዚች በዱንያ በብልጭልጭ ግዚያዊ ህይወት አታለለ እሷን እንዲወዷትና እንዲመርጧት አደርግና ያንተ አኺራ የምትባለው ጀነት ጀሃነም የሚባለው ነገር እንዲረሱ አደርግና እኔ ጋር አይጃቸው ወርዳለሁ ቆይታ ያለህ አላ ሱብሃንአላህ ላይ ነው እንግዲህ ዱዓ የተደረገው ረጅም እድሜ የተፈለገው ማለት ነው ለኡዘይነነ ለሁም الحياه الدنيا والمعاصي والمخالفات كلها እንግዲህ ጭንቅርብ ህይወታቸውን እንዲመርጡና በልጦትሩን الحياه الدنيا እንዳለው والآخرة خير وابقى ከዛ በኋላ ሞት ሰው ተሞተ በኋላ ተነስቶ እንደገና በወንጀሉ ይጠየቃል በመልካም ስራው ይመነዳል ጀነት ይገባል ጀነት ያሳጥሩ ላይ የወትሮ ሰዎች እጅሎቹ ተረት ነው ማን ሄዶ አየው ባክ ዝም በል ለጊዜው ብላ ጠጣ ተደሰት ጨፍር ዝም ብሎ ነው ይሄ እኮ ነብያት ተብዮች አመጡት አጓጉል ወሬ ነው ይላል ማለት ይሄንን ያደረኩኝ የዝኒ ወዳጆች ልጆች አላማቸውን አሳስቼ ጀሃነም ባላገባቸው እኔን አጅበው እንደሄዱ አደርጋለሁ ብቻ እቺን እድል እንኳን ይሰጠኝ አለ ማለት ነው ለው ዘይነን ለሁም ፊል አርዲ ኩል المعاصي والكفر والشرك ማለት በዚህ መልክ እንግዲህ ይችን ዱንያን ብልጭልጫና ግዚያዊ ህይወታቸውን አሳምሬና አሱቤ እሷን እንዲመርጧትና በእሷ እንዲማረኩ ካደረኩኝ በኋላ ሁላቸውም የኔ አጨብጫቢ አድርጌ ወደምወስድበት እኔ ያውቃለሁ ይግደለም ማለት ወላ እغየነሁም አጅመዒን በአጠቃላይ ከመስመራቸው አስወጥቼ ሁሉንም አደጋ ውስጥ ነው የምጨምራቸው በማለት ዛቻውን ለቀቀዛው ሱፊት ላይ ማለት ነው ይህንን ሲል እንግዲህ አላህ መጀመሪያም ይሄን እንዳሰበ ያውቃል
እንዴት ላለ በሰጠው እድል ተጠቅመህ በቃ ቀማሁ ቢል አላህ ይችላል መቀማት ማለት ነው። ግን አላህ ላ ይخلف الميعاد ውሳኔን ሰጥቻለሁኝ መጀመሪያም ይሄን እንደሚል ያወቀ ነው የሰጠው የፈለከውን ሞክር ያው ይሄው ነው እንግዲህ ተባለ ማለት ነው። በዛ መልክ እንግዲህ ድንፋታውን ይዞ ወደ መድረኩ ወረደ። እነሱም ያው ወደ መሬት እንደሚመጡ አላህ Subhanahu Wa Ta'ala ቀድሮታል። እሱ ግን ቀድሞ ወርዶ አድብቶ ፕሮግራሙን አዘጋጅቶ መዋቀሩን ዘርግቶ ቆያቸው ማለት ነው። ወለው የነሁም አጅመዒን አደምንና ዝርያቸውን በተቻለ መጠን ሁላቸውንም ምኞቱ ነው እንግዲህ ግን ሁላቸውንም እንደማይችል ያቃል እሱ ራሱ ወደፊት እስቲስና ያረጋል። አሳስታቸዋለሁ ኢላ ዒባደከ ሚንሁም ሙኽለሲን አለ። ተመልከቱ ከነሱ ዘሮች የተወሰኑት ጥቂቶቹ በጣም ንጹሃን ያረካቸው አንተ ልዩ እንክብካቤ ጥበቃ የምታረግላቸው ብቻ ሲቀሩ አለ። ይሄንንም እንግዲህ ምን ያህል እንደሚያቅ ኢኽላስ ምን ያህል ጠቃሚ እንደሆነም ያቃል እሱ ማለት ነው። ሱብሃንአላህ እና አንተ በጣም የመረጥካቸውና ንጹሃን ቅዱሳን ያደረካቸው ይኖራሉ። እነዛን አልችልም ታቅሜ በላይ ነው። ከዛ መለስ ያለውን ልፍስፍሱን ግን ነዳዋለሁ ታያለህ አለ ማለት ነው። ያን ጊዜ አላህ Subhanahu Wa Ta'ala ምን አለ ቃል هذا صراط علي مستقيم አለ። እንግዲህ አንተ በምትችለው አቅም የፈለከውን ማድረግ ትችላለህ። እኔ ደግሞ አንድ ቀጥ ያለ ጎዳና ዘርግቻለሁኝ አለ። ለአደም ዘሮች ቀጥ ብሎ ወደ ግራ ወደ ቀኝ የማይጣመም ወጥ ዘላቂ የሆነ ሲራቱን አለየ ሙሲሉን ኢለይ እሱን መስመር ከተከተሉ ወደ ግራ ወደ ቀኝ ሳይሉ ቀጥታ እኔ ጌታቸው ዘንዳ የሚያደርስ መስመር ዘርግቻላቸዋለሁ አስፋልት መንገድ። ያንን ጥርጊያ ጎዳና ትተው አንተን ጥላታቸውን መርጠው አንተ የመከርካቸውና የነገርካቸውን የሚከተሉ ካሉ ውሰዳቸው ምን ያረጋሉ አለ። እኔ ግን ለአደም ልጆች ዝም ብዬ ሜዳ ላይ አልጥላቸውም ጫካ ላይ አይደለም አውራ ጎዳና ከፍታለሁ ነብዮችን ልካለሁ ኩቱቦችን አወርዳለሁ። ያ ቀጥተኛው መስመር ይሄ ነው። በዚህ መስመር ቀጥ ብለህ ከተጓዝክ ቀጥታ የጌታህን ውዴታ ታገኛለህ ለጀነተል ፊርደውስ ትበቃለህ የሚል መመሪያ ሰጣለሁኝ። ያን መመሪያ ከዘረጋሁ በኋላ አይ አላህ የሚለውን አትስሙት ይልቁንስ እኔ ይሻላችኋለሁ ብለህ ስትነግራቸውና ስትመክራቸው አንተን የሚመርጡ ካሉ ካንተ የተሻሉ አይደሉም ውሰዳቸው አለ አላህ። ሲራጡን አለየ ሙስተቂም ወደኔ የሚያደርሰው ቀጥተኛውንና ዘላቂውን መስመር ዘረግቻላቸዋለሁኝ ይላል። ከዛ ያንን መስመር እንግዲህ የተቀበሉና የተከተሉት ምንም ልታረጋቸው እንደማትችል ነው። ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣኑን ያን መስመር ከዘረጋሁና ካሳወቅኳቸው በኋላ በዛ መስመር የሚጓዙት የኔ ባሮች አገልጋዮችና ባለሟሎች አንተ የፈለከውን ያህል ብትጥርም ብትፍጨረጨርም እነሱን ልታጠቃቸውና ከመስመራቸው ልታስገልላቸው አትችልም አለ ማለት ነው። ዶማን ሰጠ ለልዩ ወዳጆቹ እንግዲህ ለነቢያቶች ለስዲቆች ለሹሃዳዎች ለሷሊሖች ኢላ የውሚል ቂያማ እሱ የመረጣቸው ሰዎች ሰይጣን የፈለገውን ያህል ሌት ተቀን ቢባትልም እንኳን አይሳካልህም አለው ማለት ነው። ግን ደካሞቹና ሰነፎቹ ተላላዎቹ አንተ እያጭበረበርክ ልትወስዳቸው ትችላለህ። እንደው ሰርተው ማላመስ ናቸው ከፈለጉ ከጌታችን ኢብሊስ ይሻለናል ካሉ ውሰዳቸው ምንም ችግር የለም አለ ማለት ነው። ኢላ መን ተባአከ ሚነል ጋዊን እና ከአደም ዘሮች ጠማማ የሆኑትና አላማ ቢስ የሆኑት አንተን ለመከተል የመረጡ ካልሆኑ በስተቀር ሌሎቹን ግልጽ የሆነውን አውራ ጎዳና ዘርግቼ በዚህ በነብዮች መሪነት በዚህ መስመር ነው ቶሎ ወደ ግራ ወደ ቀኝ ሳትሉ ብያ ሳውቃለሁኝ። ያን መስመር የተከተለ ሁሉ አንተ ልታጠቃው አትችልም። ከዛ መስመር ግን ወለም ዘለም የሚልና ላንተ ጆሮ የሚሰጥ ካለ የፈለከውን አድርግ ተባለ ማለት ነው። ከዛ በኋላስ ምን ይሆናል ፍጻሜው? ወኢነ ጀሃነመ ለመውዒዱሁም አጅመዒን የኔን ጌታቸውን መስመር ትተውና ረስተው ያንተን የጥላታቸውን ምክርና መመሪያ የሚቀበሉና የሚከተሉ ካሉ ያንተም የተከታዮችህም ቀጠሮ ጀሃነም ትሆናለች። ሲኦል ይጠብቃቸዋል ሁላችሁንም። ምንድነው የሚጠቅምህ እነሱን ይዘህ ታጅበህ ወደ ሲኦል መምጣቱ? ይጠቅመኛል ታልክ ሞክር። አንተም እነሱም ተያይዛችሁ የመጨረሻ ቀጠሯችሁ ሲኦል ትሆናለች ብሎ ውሳኔውን ሰጠ ማለት ነው። ይሄ ነው አሁን እንግዲህ በአለም ላይ ያሉ ህዝቦች የሚያሳዝነው አብዛኛዎቹ በዚህ እድል ላይ ነው ያሉት በዚህ መስመር ላይ ነው ያሉት። ለዚች ብልጭልጭ ለአንድ ሰሞን ለ60 ለ70 አመት ያው ረጅም እድሜ ከተሰጠ ለዚች ተብሎ አይኑ እያየ ኢብሊስን ተከትሎ ወደ ጀሃነም ይነጉዳል ህዝቡ ማለት ነው።
እና የጌታን መንገድ ቀጥተኛውን የመዳኛውን መንገድ እንከተል የሚሉት ደግሞ እንደ ጉድ እየታዩ እንዳውም ተምድር ላይ መጥፋት ያለባቸው እነሱ ናቸው እየተባሉ ነው በተቃራኒው ማለት ነው وقال الذين كفروا لنخرجنكم من ارضنا ተመሬታችን እናወጣችሁ መሬትን የራሳቸው ጥሪት አድርገው ጭራሹ ከመሬታችን እናወጣ አውለ ተዑዱነ في ملتنا ወይ ወደኛ እንደ ሲስተም ወደኛ አመራር ትመለሳላችሁ ካልሆነ ግን መሬት ላይ መኖር የለባችሁም የሚባሉ ሆነዋል ማለት ነው ግን ደግነቱ فاوحى اليهم ربهم لنهلكن الظالمين ይላል ጌታ ደግሞ እነ የኔን ወዳጆች ተምድር ላይ የምታጠፉበት ስልጣን አልሰጣችሁም ፈለገው ቢሆን ሰማይ ብትወጡ የፈለገውም ቢሆን እዛ ደረጃ ስትደርሱ ተንቆጣቁታችሁ ትወርዳላችሁ እንደገና እና ዛሊሞችን እንየት ሂጄ ነው የኔ ወዳጆች የሚጠፉት ከመሬት ላይ ይላል አላህ Subhanahu Wa Ta'ala ይሄ ነው አሁንም ያለው ማለት ነው ትናንትም የነበረው እና ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን የኔ ልዩ ባሮችና አገልጋይ ባለሟሎች ብትመኝም አይሳካልህም አንተ በእነሱ ላይ ስልጣን የለህም ኢላ መን ተባአከ ሚን አልጋዊን ከተማማዎቹና ከተላላዎቹ አንተን ለመከተል የመረጡት ሲቀሩ እነሱማ ወትሮውንም አላማ ቢስናቸውና ወኢነ ጀሃነመ ለመውዒዱሁም አጅመዒን ጀሃነም የሁላቸውም ቀጠሮ ትሆናለች እሷ ዋጋቸውን ትሰጣቸዋለች አለው ማለት ነው ለሃ ሰብዓቱ አብዋብ ለጀሃነም 7 በሮች አሏት ወይም 7 እርከኖች ደረጃዎች አሏት ማለት ነው እና ለኩል ባብ منهم جزء مقسوم من عداله الله ለያንዳንዱ በር ወይም ለያንዳንዱ ከላ ታንተ ተከታዮች የተወሰነ ድርሻ ይኖራቸዋል ይላል ማለት አላህ አዲል ከመሆኑ የተነሳ ወንጀለኛ የተባለን ሁሉ በስመ ወንጀለኛ በአንድ ደረጃ አይደለም የሚቀጣው ማለት ነው አንደኛ የሆኑት አንተና ያንተ ዋና አቀንቃኞች የሆኑት ዋናው ሲኦል ትገባላችሁ መለስተኛ የሆኑት ደግሞ መካከለኛ ደረጃ ዝቅተኛ የሆኑት ጅሬዎቹ ደግሞ አጃቢዎቹ እንደዛው እንደ ደረጃቸው ሁሉም 7 እርከን አድርጌላችኋለሁ አለ በዛ በ7 እርከን ወደ አንተ የበለጠ የቀረበው ያንተ ዋና ቀኝጅ ሆነው ወደ አንተ ድርሻው ከፍ ያለ ይሆናል ዝቅተኛው ደግሞ ዝቅ ያለ ሁላችሁም በ7ቱ ኬላ ላይ ትመደባላችሁ ይሄ ይጠቅመናልና ያዋጣናል ካላችሁ ቀጥሉ ምን አለ አላቸው ነው የሚለው ለኩል ባብ منهم جزء مقسوم ለያንዳንዱ እርከን ተቀጮቹ ወይም ካንተ ተከታዮች የተወሰነና የተመደበ ድርሻ ይኖራል እዛ ቦታችሁ እስከምትደርሱ ድረስ ቀጥሉ አለ ማለት ነው እና የጀሃነም እንግዲህ ደረጃው ወደታች ነው ቀላሉ መጀመሪያ መግቢያው በር ላይ ነው ዝቅተኛው ዑሳቱል ሙእሚኒን የሚገቡበት ሰው በመሰረቱ ኢማን ኑሮት የተለያዩ ዋጅባቶችን ያጓደለ ወይም ደግሞ የተከለከሉትን ነገር የተዳፈረ ኢማኑ እንደተጠበቀ ሆኖ የመጀመሪያው ከላ ላይ ነው እንትን ለተጥሂር ነው አላህ Subhanahu Wa Ta'ala በወንጀል ስለተበከሉ ለማጽዳት የቆሸሸ ጨርቅ እንደሚታጠብ ጀነት ከመግባታቸው በፊት የተወሰነ ጊዜ ማጣሪያ ቦት ከላ ይገባሉ ማለት ነው ማጣሪያ ጠባ ይገቡና ሙእሚኖች ኢማን አላቸው በመሰረቱ ከሞላ ጎደልም ዒባዳም አላቸው ከዋጅባትም የተወሰነ ቢጓደልባቸውም ሰርተዋል እነዛ የመጀመሪያው ቀላሏ ከላ ላይ ነው የሚገቡት ማለት ነው ከዛ ደግሞ ወንጀሉ እየጨመረ የሄደው ከባይረ ዙኑብ ያበዛው ደግሞ የሚቀጥለው ከላ ይሄዳል ማለት ነው እንደዛ እያደገ የመጨረሻው አዘቅጥ ላይ ያለው ኢብሊስና መረደተ ሸያጢን የመጨረሻዎቹ ናቸው ማለት ነው እና ሙናፊቆች እነል ሙናፊቂና في الدرك الاسفل እንደሚለው ማለት ነው እና በዚህ መልክ እንግዲህ አላህ ቀጠሮ ያዘላቸው ውሳኔውን ሰጠ ማለት ነው ኢብሊስን ለሚከተል ማንም ተሰውም ተጅንም ማለት ነው በዚህ መልክ አላህ Subhanahu Wa Ta'ala እንግዲህ ግልጽ አድርጎ ነው ያስቀመጠው ገና ከመነሻው የሰው ልጆች አላህ Subhanahu Wa Ta'ala ፈጥሯቸዋል ጅኖችም እንደዛው በመሐከላቸው ግን ኢብሊስ የሚባል መናጢ ተፈጥሯል ለፈተና እሱን እንድትከተሉና አላማችሁን እንድትረሱ ያዋክባችኋል የሱን ምክር የሚሰሙና ፈለግ የሚከተሉ ካሉ እሱ ጋር ተያይዘው ጀሃነም ይወርዳሉ እምቢ ብለው የጌታቸውን መስመር ይዘው የሚጓዙ ካሉ ግን ምንም ተጽዕኖ ቢደረግላቸው እነሱ ደግሞ የኔ ይሆናሉ እሱ ሊያጠቃቸው ቢሞክርም አይሳካለትም ማለት ነው በመሆኑም እንግዲህ የኢብሊስ ጅኑዶች በመጨረሻ ምን እንደሚጠብቃቸው ግልጽ ታደረገ በኋላ እነዛ ደግሞ እሱን ተቋቁመው በጌታቸው ተመክተው ኢማናቸውን ጠብቀው የሄዱት ምን እንደሚጠብቃቸው ባጭሩ ለመግለጥ ኢነል ሙተቂነ ፊ ጀናቲ ወዑዩን
እነዛ ጥንቁቃን የሆኑት ደግሞ እኔን ጌታቸው ለምን እንደፈጠርኳቸው አውቀው የኔን ትእዛዝ አክብረው የነብያትን ፈለግ ተከትለው ቀጥ ብለው የሚጓዙት ደግሞ እነሱ في جنات النعيم ጸጋ በተሞላባት ጀነት ውስጥ ይሆናሉ አለ። ጀሃነምን አያውቋትም እነሱ አያዩዋትም ማለት ነው። እና ጥንቁቅ ከሆንክ አንተ የአላህ ያዘዘህን ነገር በአቅም በፈቀደ ቁጥር የምትሰራ ከሆንክ የከለከለህን የምትቆጠብ ከሆንክ የመከረህን የምትቀበል ከሆንክ የነብዩን ፈለግ የምትከተል ከሆንክ ጀሃነምን አታያትም ጭራሹን ማለት ነው። እና ጥንቁቅ እስከሆንክ ድረስ ጥንቁቆች አገራቸው ጀነት ናት ይላል። ጸጋ የተሞላባት ጀነት ጀነቷ ይህን ያህል ነው ተብሎ የማይለካ የማይደካ የኒዕማው የጸጋው አይነት ተቆጥሮ ተሰፍሮ የማይዘለቅ ማላ አይኑን ረአት ወላ ኡዙኑን ሰሚዓት ወላ ኸጠረ አላ ቀልቢ በሸር እንደተባለው በሐዲስ በተሟላው ጀነት ውስጥ ይሆናሉ የኔ ወዳጆች። ለምን ትልቁን ፈተና አልፈዋልና ኢብሊስን ተቋቁመው ማለት ነው። ኡድኹሉሃ ቢሰላሚን አሚኒን እዛ ቦታ ላይ በሚደርሱ ጊዜ አላህ Subhanahu Wa Ta'ala የክብር አቀባበል ያደርግላቸዋል። ረብል ዓለሚን ኻሊቀ ሰማዋት ወልአርድ ልክ አንድ የክብር እንግዳ ሲመጣ ፕሬዝዳንቱ ወይም ንጉሱ ሄዶ መጧር እንደሚቀበለው አላህ ሙእሚኖችን ወዳጆችን ጀነት በር ላይ ይቀበልና ያስተናግዳቸዋል። ይሄው አገራችሁ ደስ ይበላችሁ እንኳን ለዚህ ያበቃችሁ ግቡ ሰላም ለእናንተ ይሁን ቢልዬ ጋብዛቸዋለሁ ይላል ሱረቱ ያሲን ላይ ሰላሙን ቀውለን ምን ረብ ረሂም አዛኝ ሩሩ ከሆነው ጌታችሁ በስማ በለው ሳይሆን ባሽከር በባለሟል ሳይሆን እኔ ራሴ በቃሌ እጋብዛችኋለሁ ይላል አላህ Subhanahu Wa Ta'ala። ከዚህ የበለጠ ክብር አለ? ይሄን ነው እንግዲህ አላህ ለሙእሚኖች የደገሰው ማለት ነው። አገራቸው እንግዲህ የበውስጧ ያለው ኒዕማ ተሰፍሮ ተቆጥሮ የማይዘለቅ ነው። ከዛ ሁሉ በላይ አላህ ራሱ በበር ላይ ተቀብሎ ማስተናገድና መጋበዝ ማለት ምን ያህል ክብር ነው። في جنات وعيون እና በተለያዩ እንግዲህ አትክልቶች የተሞሉባት የተለያዩ ጅረቶች የሚሰራጩባት ለምና ውብ የሆነች ሁሉ ጊዜ የማትሰለች የማትጠገብ የሆነችው ደስታ ሀገር ውስጥ እንዲገቡ እናደርጋለን ይላል። ኡድኹሉሃ ቢሰላሚን እና ታውን በኋላ ምንም ነገር የሚያሰጋችሁ ነገር ሳይኖር በሰላም ግቡባት ይባላሉ ማለት ነው። እና ቢሰላሚን ማለት እንግዲህ ሞት፣ ህመም፣ እርጅና፣ መወንጀል፣ መታሰር፣ መባረር አንድ ነገር የሚያሰጋ ነገር የለም ጀነት በር ተገባህና ተተጋበዝክ በኋላ ማለት ነው። አሚኒን ከሚያስፈራው ከሚያሰጋው ነገር ሁሉ የተረጋጋችሁ ሆናችሁ በሙሉ ልቦናችሁ በደስታ ግቡባት ብዬ ጋብዛቸዋለሁኝ ይላል ማለት ነው። ወነዛዕና ማ ፊ ሱዱሪሂም ሚን ጊል ይላል። እዛ ወዳጆች ዘላለሟ ደስታ ሀገር በሚገቡ ጊዜ ሌላው ቀርቶ በደረታቸው ውስጥ ያሉትን ጥላቻዎች መንጥረን እናወጣቸዋለን ይላል። ሰው ሲባል እንደምታውቁት ሙእሚንም ቢሆን በሆነ ባልሆነ ነገር መናቆር አለ መቃቃር አለ አይደለም። ወንድም ጋር ሀታ እናትህ ጋር አባትህ ጋር ሳይሆን ትጋጫለህ አንዳንድ ጊዜ ያ ቂም አለ ማለት ነው። ሌላውም ደግሞ የበለጠ ግጭት አለ ማለት ነው። ስለዚህ ሙእሚን ነህ አንተ በመሰረቱ እኔም ሙእሚን ነኝ ሁላችንም በተቅዋለን ጌታ ያዘዘንን በተቻለ እየሰራን ነው። ስበሳችን ግን በተለያዩ ነገሮች እንጋጫለን እናቆራለን እንቅያቂያማለን። በዛ በሞቱበት ሁኔታ ነው ሰው የሚነሳው ይላል። ስለዚህ ሰው የበደለህን ሰው ቅሬታ ያው ተልባህ አይጠፋም ሁሉ ጊዜ ታየው ቁጥር ትዝ ይልሃል አይገሌ እንደዛ አድርጎኝ ትላለህ ማለት ያን ቅሬታ ይዘው ኬላ ጀነት በር ላይ ሲደርሱ ልዩ ኬላ አለ ይላል። እዛ ኬላ ላይ ቁሙ ይባላል ተፍቲሽ ቦታ ማለት ነው። ቁሙ ይባላል ምንድነው በሚባልበት ጊዜ ሲራጥን አልፈዋል ከሲራጥ አልፎ ልዩ ኬላ ላይ ነው በሚል ጊዜ አይ አንድ የቀራችሁ ነገር አለ ተፍቲሽ አለ ይባላል። ምን ነው በልባችሁ ውስጥ ስበርሳችሁ እናንተ ሙእሚኖች የተቃቃራችሁት ነገር አለ። ቂም ይዞ ወገኑን እየጠላ ጀነት ምድር መርገጥ አይፈቀድም ይላል። አላሁ አክበር። እንግዳውሳ አፉ መባባል አለባችሁ። አሁን እዚህ ሁሉም ተናዙል መሆን አለባችሁ። እንኳን ለዚህ ድል ያበቃን ወንድሜ ገሌ እንደዚህ ቅር ያሰኝተኝ ነበር ይቅር ብያለሁኝ። ሁሉም ሴቱም ወንዱም ያንዳንዱ ቅሬታ ያለው ሁሉ ውልቅ አድርጎ እዚህ ይጥላል ቆሻሻ ቦታ ማለት ነው። ከዛ ልክ እንደ መላእክት ንጹህ ሆነው ወደ ሀገራቸው ይገባሉ ነው የሚለው አላህ Subhanahu Wa Ta'ala። እና በዚህ ደረጃ እንኳን አንተ የፈለገ የሞላ የደላ ዲል ካጋጠመህ ቅር የሚልህ ሰው ታለ ደስታ አይሟላም አይደለም እንዴ? በጎረቤት አንተ ማትወደው ሰው ካየህ አይ ቤት ጥሩ ነበር ኑሮ የጥሩ ነበር ግን ገሌ ጋር ኑሮ ምን ይጣፍጣል ትላለህ። ያ እንዳይሆን እንዲትረሳው ያረጋል። በአጠቃላይ የፈለገውን ያህል ቢበድልህ ቢገልህ እንኳን አላህ ያዘጋጀልህን ወረታ ሽልማት ያሳያል። አፉታል ከሄን ነው መስጠህ ይላል።
እዛ ጊዜ ከልብህ ሁሉን ትሰጣለህ ሁሉም እንደ አንድ አካል ሆነው ተዋፋቅረውና ተከባብረው ይገባሉ ነው የሚለው አላህ Subhanahu Wa Ta'ala ያው ከሰይጣን እንኳን አምልጠዋል እንኳን ሌላው ነገር ወንድሙ ለእህቱ አፉ ማለት ምን ይከብዳል በዚህ መልክ እንደሚገቡና እንደሚስተናገዱ ይገልጣል አላህ ተነሱ ያደርገንና ማለት ነው ወነዛዕና ማ ፊ ሱዱሪሂም ሚን ጊል በልቦናቸው ውስጥ ያለውን ጥላቻ ወልቀን እንጥልላቸውና ንጹሃን እናረጋቸዋለን ከዛስ ኢኽዋንን አላ ሱሩሪ ሙተቃቢሊን በክብር አልጋ ላይ ፊት ለፊት እየተያዩ ወንድም ተፋቃሪ ወንድማማቾች አድርገን እንሰይማቸዋለን ይላል ማለት ነው እና ሌላው ቀርቶ ከመፋቀሩ የተነሳ አንዱ የሌላውን ጀርባ አያይም ማለት ነው የተለያየ የኑር ወንበር ይደረደርላቸዋል የኑር ወንበሩ እያንዳንዱ ሁሉንም ፊት ለፊት የሚያስተያይ ነው ማለት ነው ያንዱን ጀርባ ሌላው አያይም ምክንያቱም ጀርባ መዟዟር የመቃቃር ምልክት ስለሆነ የዛ አይነት አቀማመጥ ራሱ አይፈቀድም በጀነት ውስጥ ሁሉም ፊት ለፊት ነው የሚቀመጠው ማለት አላ ሱሩር በልዩ የክብር አልጋዎች ላይ እንዲቀመጡ እናደርጋለን ይላል ማለት ነው ሙተቃቢሊን ፊት ለፊት እየተያዩ ላ የመስሁም ፊሃ ነሰብ በዛይ በጀነት ውስጥ ተገቡ በኋላ ዲካም ችግር ምናምን የሚባል ነገር አይነካቸውም ወማ ሁም ሚንሃ ቢሙኽረጂን ከሷ ደግሞ መውጣት መባረር የሚባል ነገር አይታሰብም ምክንያቱም ጀነት የዘላለም ጸጋ አገር ስለሆነ እዛ ከገባ መባረር መሞት ማርጀት የሚባል ነገር መውጣት አይደለም ይላል ማለት ነው ነቢ ዒባዲ አኒ አነ الغفور الرحيم ባሮችን እኔ ምህረተ ሰፊ ሩሩ መሆኔን ንገራቸው በዚህ መልኩ ነው ማስተናገዳቸው ወአና አዛቢ ወላ አዛቡል አሊም ለአመፀኞች ደግሞ ቅጣቴ የመጨረሻ አንገብጋቢ ቅጣት መሆኑንም ከወዲሁ አስጠንቅቃቸው ይላል ማለት ነው ስለዚህ አሁን ክፍለ ጊዜው ስለተጠናቀቀ እዚሁ ላይ ይቆማል የዛሬው ደርሳችን ወሰለላሁ ዐለ ወሰለም ዐለ ነብዩ ወኢላ ሊቃኢና አኺር ወሽክራን